አብረን የምንካፈልበት የመልእክት ክፍል ያለው በሁለተኛ ነገሥት ምዕራፍ 2 ላይ ሁላችንም አብረን አውጥተን እናነባለን። በጌታ በክርስቶስ ኢየሱስም ከአንድ ጀምረን አብረን እናንብብ። መጽሐፍ ቅዱስ ያዛችሁ መጽሐፍ ቅዱሳችሁን ግለጡት። መጽሐፍ ቅዱስ ያልያዛችሁ ደግሞ አጠገባችሁ ካለው ሰው ጋር ተውሳችሁ አብራችሁ አንብቡ። የምንቆመው ለእግዚአብሔር ቃል ክብር ስለሆነ በእግዚአብሔር ቃል የዳናችሁ የእግዚአብሔርን ቃል የምታነቡ ሁሉ የምታከብሩ ሁሉ ሁላችሁም ቆማችሁ ከኛ ጋር አብራችሁ እንድታነቡ በጌታ ፍቅር ጠይቃችኋለሁ። በጌታ በክርስቶስ ኢየሱስ ስም አነባለሁ። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። እርሱ ግን አዎን አውቄአለሁ አለ። ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ኢያሪኮ መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። እርሱም አዎን አውቄአለሁ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ። በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱንም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ለኔ ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች ከመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀው መጎናጸፊያ ያነሳ። ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳም ተሻገረ። አብረን የምንካፈልበት የመልእክቴ ርዕስ 2 እጥፍ መንፈስ መካፈል በሚል ነው አብረን የምንካፈለው። እግዚአብሔር ስም የተመሰገነ ይሁን። በእግዚአብሔር ቃል ሲነበብ እንደሰማችሁት 2 ሰዎች አብረው በመንገድ ላይ ሲጓዙ እናያለን። አንደኛው ምድርን ሊለቅ፣ ሁለተኛው ደግሞ የሚጠብቀውን ከተስፋው ጋር ሊገናኝ ጫፍ የደረሰበት ጊዜ እንደሆነ እናስተዋላለን። በዚህ ቦታ ላይ ይህ የኤልያስና የኤልሳ ታሪክ ነው። የእነርሱ ብቻ ታሪክ የተነገረ ብቻ ሳይሆን ስለ ውርስ፣ ስለ ጥበቃ፣ የጠበቀበትን ነገር ስለ ማግኘት ሲናገር የእግዚአብሔርን ደግሞ ስለ መራብ፣ እግዚአብሔርን አብዝቶ ስለ መጠማት የሚናገር ክፍል ነው። ክብር ለኢየሱስ ይሁን። በተለይ ደግሞ ቁጥር 9 እስከ 10 ላይ የእግዚአብሔር ቃል ይናገራል። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትፈልገው ለምን ብሎ ኤልያስ ሲጠይቀው እናያለን። ይህ የኤልሳ ጥያቄ ብቻ አይደለም። ዛሬም እግዚአብሔር እንዲህ የሚለን ይመስለኛል። ክብር ለኢየሱስ ይሁን። ምን እንዳደርግልህ ትፈልጋለህ ብሎ የሚጠይቀን ይመስለኛል አንዳንዶቻችን። ምክንያቱም ብዙዎቻችን የምንፈልጋቸው ነገሮች ስላሉ ነው። የጌታ ስም የተመሰገነ ይሁን እና የኤልያስ ዘመን አብቅቶ የኤልሳ ዘመን ሊተካ ነው። አሁን እየመጣ ነው።
አዲስ ትውልድ ሊነሳ ነው። ትዝ ይላችሁ እንደሆነ ኤልሳ ኤልያስን ሲከተል ኤልሳ ከተጠራበት ጊዜ ጀምሮ በኤልያስ እጅ ላይ ውሃ ያፈስ የነበረ ኤልያስን ያገለገለ የነበረ ሰው እንደሆነ ታውቃላችሁ። ኤልሳ ኤልያስን በሚከተልበት ጊዜ በሬዎቹን አርዶ የሚያርስበትን ሞፈርና ቀንበር ሰብሮ ፈልጦ አንድዶ አብልቶ አርዶ የወጣ ሰው ነው። ምንም ሰፈር ያስቀረው ነገር የለም። አጠቃላይ ሁለንተናውን የሰጠ ሰው ነው። ሲሰጥ ደግሞ መጀመሪያ ራሱን የሰጠው ለሚያገለግለው ለኤልያስ ነው ራሱን የሰጠው። ታሪኩን ቀደም ብላችሁ ሄዳችሁ መመልከት ትችላላችሁ። እና የአብሮ ቆይታ የስልጠና ጊዜ በሚያበቃበት ጊዜ ኤልያስ መጣና እንደዚህ ያለው እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ ኤልሳ በዚህ ቆይ ብሎ ሲጠይቀው እንመለከታለን። በዚህ ጊዜ ምን አለ? አይ እኔ በሕያው ነፍስህ እምላለሁ አልለይህም አለ እና ወደ ቤቴል ልኮኛልና ወደ ቤቴል ወረዱ። በቤቴል ያሉ ነቢያቶች እንደዚህ ብለዋል፣ ዛሬ እግዚአብሔር ጌታን ካንተ ራስ ላይ እንደሚወስደው ታውቃለህን ብለው ሲጠይቁት አዎን አውቃለሁ እናንተ ዝም በሉ ይላቸዋል። ከዛ በኋላ እንደገና ወደ ኢያሪኮ ልኮኛልና እባክህን በዚህ ቆይ ሲለው እኔ በሕያው ነፍስህ እምላለሁ አልለይህም አለው። ወደ ኢያሪኮም አብረው ሄዱ እና በየቦታው ላይ ግን የነቢያት ልጆች መጥተው ይነግሩታል፣ ዛሬ ጌታን ካንተ ራስ ላይ ሊወስደው ነውና ብለው ሲጠይቁት አውቃለሁ እናንተ ዝም በሉ። መጨረሻ ላይ ወደ ዮርዳኖስ ሄዳለሁ አለ። ወደ ዮርዳኖስ በሚሄዱበት ጊዜ እኔ ሳልወሰደ በፊት የምትለምነው ነገር አሁን ተናገር አለው። የሚገርም ነገር ነው። ተናገር አለው። ምክንያቱም አሁን ኤልያስና ኤልሳ ሊለያዩ ነው። የኤልያስ ዘመን አብቅቶ የኤልሳ ዘመን ሊተካ ነው። እግዚአብሔር አንድ አገልጋይን ከፊት ለፊት ሲያስወግድ የአንድ ዘመን ሲያሳልፍ በሚቀጥለው ዘመን ደግሞ ሸክሙን የሚሸከሙላቸው ትውልድ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። አሜን። አጠገብ ያለው ሰው ያ ትውልድ አንተ ልትሆን ትችላለህ በሉት። አትፍዘዝ፣ ነቃ ብለህ ስማ በሉት። የእግዚአብሔር ስም የተመሰገነ ይሁን እና ትውልድ ይፈልጋል እግዚአብሔር። በየዘመናቱ ልዩ ልዩ ትውልዶችን ያስነሳል፣ አዳዲስ ትውልዶችን ያስነሳል። ምክንያቱም የእሱን ስራ የሚሰሩለትን ትውልድ እግዚአብሔር ስለሚፈልግ ነው። እና ሸክምን የሚሸከምለትን ሰው እግዚአብሔር እየፈለገ ነው። በዛን ዘመን እግዚአብሔር ይህንን ኤልያስን ወደ ሰማይ ሲነጥቀው በኤልያስ ምትክ የሚያገለግልን አንድ ትውልድ ይፈልጋል። እግዚአብሔር ስራውን ለማስቀጠል ይፈልጋል። የጌታ ስም የተመሰገነ ይሁን። ወንድሞቼና እህቶቼ በዘመናት መካከል እግዚአብሔር ስራውን የሚሰራባቸው ሰዎች አሉት። በጌታ በኢየሱስ ስም ልባርካችሁ፣ ከነዛ ሰዎች አንዱ ያደርጋችሁ። ክብር ለኢየሱስ ይሁን። ሰዎች አሉት፣ ስራው ለመሸከም ብቁ የሚሆኑ ሰዎች አሉት። ኤልያስን ስትመለከቱት የኤልያስ ነገር የሚያደንቁ ነበሩ። የኤልያስ እግዚአብሔር አብሮነት ኤልያስን እጅግ የሚያደንቁ፣ በርቀት ቆመው ኤልያስን የሚያደንቁ ነገር ግን ያልቀረቡ ትውልድ ነበረ ወገኖቼ። ነገር ግን የቀረበው ትውልድ ኤልሳ የሚባለው ሰው እስከ መጨረሻ ድረስ የተከተለው ሰው የኤልያስን እጥፍ መንፈስ ሲቀበል ታዩታላችሁ። እግዚአብሔር በኢየሱስ ስም ቀራቢዎች እንጂ በሩቅ ተመልካቾች በኢየሱስ ስም ያደርጋችሁ። አድናቂዎች ሳትሆኑ ወገኖቼ ቀርባችሁ የምትካፈሉ በኢየሱስ ስም ይሁንላችሁ። እኔ በዚህ ልባርካችሁ፣ በኢየሱስ ስም አብዝታችሁ ቅረቡ። የእግዚአብሔር ቃል ሲናገር ወደ እግዚአብሔር ቅረቡ እርሱ ምን ያደርግላችኋል ይላል? ያበራላችኋል ብሎ ይናገራል። ወደ እግዚአብሔር በቀረብክ ቁጥር ወገኖቼ የእግዚአብሔር ብርሃን በሕይወትህ እየተገለጠ አገልግሎትህ እያማረ፣ ሕይወትህ እያማረ፣ እርምጃዎችህ በእግዚአብሔር እርምጃ እየተስተካከለ የእግዚአብሔርን የልብን ሐሳብ የእግዚአብሔርን የነፍሱን ፈቃድ በዘመኑ መካከል ሰርተ ማለፍ የምትችል ትውልድ ያደርጋል። የጌታ ስም የተመሰገነ ይሁን። በሩቅ ቆሞ ማድነቅ ሳይሆን በቅርብ ቆሞ ከእግዚአብሔር የሆነውን ነገር መካፈልን የመሰለ ትልቅ ነገር የለም። ብዙ ሰዎች በሩቅ ቆመው ያደንቃሉ። ወደ እግዚአብሔር የሚቀርቡ ሰዎች ግን በጣም ጥቂት ሰዎች ናቸው። ይህ ሰው በጣም የቀረበ ሰው ነው። የእግዚአብሔር ረሃብ ያለበት ሰው ነው።
ክብር ለኢየሱስ ይሁን። የእግዚአብሔር ረሃብ ያለበት ሰው ነው። ጥሪ ሲቀርብለት ያለምንም ማመቻመች በሬዎቹን አርዶ የወጣ ሰው ነው። ጥሪ ሲቀርብለት ወገኖቼ ወደ ኋላ ለመመለስ እንዳይጸጽተው ያለውን ነገር ሰውቶ የወጣ ሰው ነው። ሰውቶ እንደወጣ ግን የገጠመው እግዚአብሔርን ማገልገል አልነበረም፣ ኤልያስን ማገልገል ነበር እንጂ። ኤልያስን ሲያገለግለው በታማኝነት ያገለግል ነበር። ኤልያስን ሲያገለግል ኤልያስ በሚወጣበት ስፍራ ይወጣል፣ በሚገባበት ስፍራ ይገባል። ኤልያስ ቁጭ ብሎ ሲያስተምረው ይማራል። ኤልያስ የሚያካፍለውን ነገር ሁሉ ያካፍለዋል። መጨረሻ ላይ ሲደርስ ግን በቃ ተለየኝ፣ አሁን እኔ ተልክ ያለው ሲል አልለይህም፣ እስከ መጨረሻ ድረስ አልለይህም ብሎ ምሎ የተከተለ ሰው ነው። ታዲያ ለዚህ ሁለት እጥፍ መንፈስ ይብዛበት እንደ ወገኖቼ። እግዚአብሔር የልቡን ሐሳብ ሞላለት። በኢየሱስም ጨክኖ ለተከተለ ሰው እግዚአብሔር ዛሬ ቅባትን ያፈስበታል። እግዚአብሔር ጨክኖ የተከተለ ሰው ሃሌሉያ፣ የጌታ ስም የተመሰገነ ይሁን። ሃሌሉያ። ታዲያ ወገኖች አብረው እየሄዱ እያል ይህንን ጥያቄ ጠይቆታል። ኤልያስ ይመስለኛል ኤልያስ በሚጠይቀው ጊዜ ኤልያስ ሊያደርግለት የሚችለውን ነገር ነው የጠየቀው። ምን እንዳደርግልህ ትፈልጋለህ ካንተ ሳልወሰድ በፊት ሲለው ኤልያስ ሊያደርገው የሚችለውን ነገር ነው የጠየቀው። ምክንያቱም ሰው አንድ ነገር ሲጠይቃችሁ ሰው ሊያደርገው የሚችለውን ነገር ነው የሚጠይቃችሁ። የኤልሳ ግን ጥያቄ ኤልያስ ሊያደርገው ከሚችለው ነገር በላይ ነው የጠየቀው። ብዙ ሰዎች ጥያቄ ይጠየቃሉ። ትዝ ይላችሁ እንደሆነ ማቴዎስ 20 ቁጥር 32 ላይ ሄዳችሁ ተመልከቱ። ሁለት አይነ ስውራን መንገድ ላይ ተቀምጠው እየለመኑ ያለ ኢየሱስ ማለፉን በሰሙ ጊዜ የናዝሬቱ ኢየሱስ ያልፋል የሚባል ወሬ ሲሰሙ የዳዊት ልጅ ኢየሱስ ሆይ ማረን ብለው አብዝተው ጮሁ ይላል። ከዛም ጥሯቸው አለ። ተጠርተው መጡ። ምን እንዳደርግላችሁ ትፈልጋላችሁ አላቸው። ጌታ ኢየሱስም እንደዚህ አይነት ጥያቄ ይጠይቅ ነበር። ዛሬ በመንፈሱ ሆኖ እግዚአብሔር አንተን ይጠይቃል። ክብር ለኢየሱስ ይሁን። እነዚህ አይ ዘንድ አሉ እንትና ማየታቸውን የአይን ብርሃናቸውን ተቀብለው ተመለሱ። እንደገና ደግሞ በዚሁ ክፍል ማቴዎስ 20:21 ላይ ሄዳችሁ ስትመለከቱ አንዲት ሴት እየጮኸች ትመጣለች፣ እየለመነች ትመጣለች። ምን ላድርግልሽ ሲላት አንዱ ልጄን ባንተ ቀኝ አንዱ ልጄ ባንተ ግራ ይሁንልኝ አለች። በጣም የሚያስገርም ጥያቄ ነው። አንዳንዶች ክብርን ይጠይቃሉ፣ አንዳንዶች ዝናን ይጠይቃሉ፣ አንዳንዶች ገንዘብን ይጠይቃሉ፣ አንዳንዶች ብልጽግናን ይጠይቃሉ። አንዳንዶች ወገኖቼ ብዙ ነገር የሰው ጥያቄ ማለቂያ የለም። ክብር ቢመጣ እንደገና ዝናን ይጠይቃል፣ ዝና ቢመጣ እንደገና ብልጽግናን ይጠይቃል፣ ብልጽግና ቢመጣ የሆነ ነገር ይጠይቃል። ነገር ግን ሊያሳርፍ የሚችል አንድ ጥያቄ ብቻ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ምክንያቱም የሰው ጥያቄ ከሰው ድካም የሚመጣ ነው። ከድካም የተነሳ የሚመጣ ጥያቄ በጣም ብዙ ነገር አለ። ኤልሳ ኤልያስን በማገልገል የደከመ ሰው ነው። ስለዚህ ኤልሳ ኤልያስን እባክን እስካሁን ድረስ አንተን ሳገለግል ከርሜያለሁ፣ ትዳርም የለኝም፣ ባዶ እጄን ነው እየሄድኩኝ ያለሁት፣ ትዳር ስጠኝ አላለው። ታውቃለህ ሀብቴን ሰውቼ ሀብቴን በሙሉ አርጄ ነው የመጣሁት። ስለዚህ ስጡ ይሰጣችኋል ተብሎ በተባለው ስሌት መሰረት አሁን የተነቀነቀና የተሰፈረ መስፈሪያ ሊሰፈርልኝ ይገባል። ስለዚህ 2 በሬዎች አርጄ ከሆነ ወደ 25 በሬዎች 30 40 በሬዎች እንዲመጣልኝ ፈልጋለሁ አላለም። ቤት ያስፈልገኛል፣ እስከ ዛሬ ድረስ ካንተ ጋር ስንከራተት ነበር፣ አሁን ግን ማረፊያ ቤት ፈልጋለሁ አላለም። ሁሉን አርዶ ተከትሏል። ታዲያ ምን እንዳደርግልህ ትፈልጋለህ? ያንተን 2 እጥፍ መንፈስ ሬካዳሽ ባራቦያ ያንተን 2 እጥፍ መንፈስ ፈልጋለሁ። ያንተን 2 እጥፍ መንፈስ ፈልጋለሁ። በዚህ አገልግሎት መቀጠል ፈልጋለሁ። ያንተን 2 እጥፍ መንፈስ ማግኘት እንፈልጋለሁ አለ። ይመስላችኋል ወገኖቼ ከኤልያስ የበለጠ አገልጋይ ሆኖ ለመገለጥ ይመስላችኋል? ኤልያስን በሚያስንቅበት
በመጣበት መንገድ እርሱ ተገልጦ ሊታይ ይመስላችኋል? አይደለም። ሁለት እጥፍ መንፈስ እፈልጋለሁ ሲል ሁለት እጥፍ ወገኖቼ የበኩር ጥያቄ ነው። የበኩር ጥያቄ ነው። ሁለት እጥፍ ማለት የበኩር ጥያቄ ነው። ስለዚህ በኩርነቴ ባንተ ዘንድ ይታወቅልኝ አለ። በኩር ሁለት እጥፍ ይገባዋል። በጌታ በኢየሱስ ስም በእግዚአብሔር ጌታ ኢየሱስ ክርስቶስ ያለውን ትዝ ይላችኋል። በእኔ የሚያምን እኔ ማደርገውን ያደርጋል ከዚህም በላይ ያደርጋል አለ። ክብር ለኢየሱስ ይሁን። ና ይህንን እፈልጋለሁ አለ። የሚገርም ጥያቄ ነው። ክብር ለኢየሱስ ይሁን። ምን እንዳደርግት? ሁለት እጥፍ መንፈስ። ዛሬ ጌታ ኢየሱስ ክርስቶስ ተገልጦ ያንዳንዳችንን ቢጠይቀን ብዙዎቻችን እንዲህ የምንል ይመስለኛል። ጌታ ሆይ እስካሁን ድረስ ስራ የለኝም፣ የስራ ደጆች ክፈትልኝ። እስካሁን ድረስ ትዳር የለኝም፣ የትዳር ደጆች ይከፈቱልኝ። እስካሁን ድረስ ጌታ እግዚአብሔር በጣም ብዙ ጊዜ ለምኛለሁ፣ የውጭ በር ይከፈትልኝ። አንዳንዶች ደግሞ የድህነት መንፈስ አስቸግሮኛል፣ በኢየሱስም ከቤቴ ተጣድጎ ወጥቶ የተትረፈረፈ እንደሆን እፈልጋለሁ። የብዙዎቻችን ጥያቄ የተለያየ ነው። ግን ከምንም ነገር በላይ ሊያሳርፍ አንድ የሚችል ነገር አለ። መንፈስ ቅዱስ ወደ ህይወታችን ይምጣ። ክብር ለኢየሱስ ይሁን። የተለየ ነገር ለመነ። ሁለት እጥፍ መንፈስ በኔ ላይ መንፈስ ሁለት እጥፍ ይሆን ዘንድ ለምንሃለሁ አለ። የተሻለ ሆኖ ለመታየት አይደለም። ዝናን እየጠየቀ አይደለም። መታወቅን እየጠየቀ አይደለም። በአይሁድ ባህል መሰረት ሁለት እጥፍ መንፈስ የሚቀበል ሁለት እጥፍ የሚቀበል በኩር ነው። እውነተኛ በኩር መንፈሳዊ ልጅ ልሁን ማለቱ ነው ወገኖቼ። ክብር ለኢየሱስ ይሁን። መንፈስ የሚፈሰው በልጅነት በኩል ስለሆነ ነው። ልጅ ስንሆን ነው መንፈሱን የምንካፈለው። ልጅ ላልሆኑ ሰዎች መንፈሱን አካፍልም ጌታ። ልጅ ስንሆን መንፈሱን እንካፈላለን። ልጅ ስንሆን ባህሪውን እንካፈላለን። ልጅ ስንሆን አገልግሎቱን እንካፈላለን። ልጅ ስንሆን በረከቱን እንካፈላለን። ልጆች ስንሆን ወገኖቼ ስደቱንም እንካፈላለን። ሁሉን እንካፈላለን። እግዚአብሔር ስም የተመሰገነ ይሁን። አሜን። ወገኖቼ ብዙ ሰዎች ቅባቱን ይፈልጋሉ፣ ህብረቱን አይፈልጉም፣ መጠጋቱን አይፈልጉም። ብዙ ሰዎች መጎናጸፊያው እንዲወድቅባቸው ይፈልጋሉ። ነገር ግን ዲሲፕሊን አድርገው ራሳቸውን ዲሲፕሊን አድርገው መገዛትን አይፈልጉም። ይህ ሰው ግን ሲፈልግ ወገኖቼ ተገዝቶ ነው። አሜን ትላላችሁ? እስከ መጨረሻ ተከትሎ ነው። በኢየሱስ ስም እስከ መጨረሻ መከተል ይሁንላችሁ። እስከ መጨረሻ በመከተል ውስጥ ወገኖቼ ምን አለ መሰላችሁ? ስደት አለ። እስከ መጨረሻ በመከተል ውስጥ መከራ አለ። እስከ መጨረሻ በመከተል ውስጥ መውጣትና መውረድ አለ። እስከ መጨረሻ በመከተል ውስጥ የምትካፈሉት መከራ አለ። እስከ መጨረሻ በመከተል ውስጥ የምታልፉበት አስቸጋሪ ከፍታና ዝቅታ መንገድ አለ። ነገር ግን እስከ መጨረሻ ስትከተል እግዚአብሔር የመጨረሻው ነገር ያደርግልሃል። አሜን። ሬጋዶ ሳፕሬጄኒያ ማጋስ እስከ መጨረሻ ለመከተል የመንፈሱን ረሃብ ያስፈልጋል። እግዚአብሔር ስም የተመሰገነ ይሁን። ታውቃላችሁ ኤልሳ ማንኛውንም ነገር መጠየቅ ይችል ነበር። ነገር ግን የተራበው አንድ ነገር አለ፣ መንፈሱን። ሲያጠገብ ያለውን ምንድነው የምትራበው በሉት። አጠገባችሁ ያለውን እግዚአብሔር በጌታ በኢየሱስም በመንፈሱ ያረስርሳልችሁ። ሬዳላውክ ያንታ ሴፔዲያ መንፈሱ በህይወት በሚመጣበት ጊዜ በመንፈሱ ስትሞላ ሌካዲያንቶ ሳፕሬጄኒያ ዓለም ከሚሰጠው ደስታ በተለየ ደስ ይልሃል።
በመንፈሱ በመተሞላበት ጊዜ በከፍታ መራመድ ይሆንልሃል በኢየሱስ ክርስቶስ ስም። ሌሎችን ዝቅ አድርገህ ትመለከታለህ። አንተ በመንፈሱ ኃይል በከፍታ ስለምትኖር የምታያቸው ነገሮች፣ ሰዎች ሁሉ የሚደነቁባቸው ነገሮች፣ ሰዎች ሁሉ የሚፈልጓቸው ነገሮች፣ ሰዎች ሁሉ የሚገረሙባቸው ነገሮችን ሁሉ ንቀህ የምታይበት አይን ይገጠምልሃል። እግዚአብሔር ልብህን ይቀይረዋል። እግዚአብሔር ልብህን መንፈሱ ሲመጣ ልብህን ይቀይረዋል። መንፈስ ሲመጣ መሻትህን ይቀይረዋል። መንፈስ ሲመጣ ተልእኮን ይቀይረዋል። መንፈሱ ሲመጣ የምትኖርበትን ዓላማ ይቀይረዋል። በጌታ በኢየሱስ ስም ዓላማህ የሚቀይር እግዚአብሔር መንፈስ ያግኝህ። ራች ካሎር ያንዳስ ብዙ ሰዎች እረፍት ይፈልጋሉ። አንድ ጊዜ አንድ ሰው እረፍትን፣ ሰላምን፣ እረፍትን፣ ደስታን ፍለጋ በጣም መንከራተት ጀመረ። ይህ ሰው በጣም እረፍትን ይፈልጋል፣ ሰላምን ይፈልጋል። ሰላምን አገኛለሁ ብሎ ተራራ ላይ ወጣ። ተራራ ላይ ግን ያገኘው የነፋስ ጩኸትና የነፋስ ፉጨት ብቻ ሆነ። በቃ እዚህማ ሰላምና ረፍት የለም አለ። ወደ ሸለቆ ወረደ። ሸለቆን በሚወርድበት ጊዜ ያጋጠመው ነገር ምንድነው? ንጹህ ውሃ አግኝቷል። ነገር ግን ልቡ ሊያጠራውና ረፍት ሊሰጠው አልቻለም። ከሸለቆ ይልቅ ወደ ከተማ በወጣ ይሻለኛል አለ። ወደ ከተማ ወጣ። ወደ ከተማ በሚሄድበት ጊዜ ብዙ ሰዎችን አነጋገረ። ከብዙ ሰዎች ጋር ተዋወቀ። ብዙ ሰዎች ያነጋገራቸው ሰዎች፣ የተዋወቃቸው ሰዎች በፍጹም ሰላሙንና እረፍቱን ሊመልሱለት አልቻሉም። እረፍት ይሰጣል ብሎ የሚያስባቸው ነገሮች ሁሉ ሰበሰበ። እነዛም እረፍትና ሰላም ሊሰጡት አልቻሉም። ወደ አንድ ጸጥተኛ ስፍራ ሄደና መንገድ ዳር ተቀመጠ። መንገድ ዳር ተቀመጠና ማሰላሰል ጀመረ። ማሰላሰል ሲጀምር አንድ ድምፅ ወደ ውስጡ መጣ። ይሄ ድምፅ እረፍት ከውጪ ሳይሆን ከውስጥ ነው የሚል ድምጽ ነበር። ለካ ከውስጥ ነው ብሎ ወደ ልቡ በተመለሰ ጊዜ ከጌታው ጋር ተገናኘ። መንገዱን አልቀየረለትም፣ ልቡን ቀየረለት። ክብር ለኢየሱስ ይሁን። አንዳንዶቻችሁ በሰልፍ መካከል ያላችሁ፣ እየተጓዛችሁ ያላችሁ፣ ነገሮቻችሁ የምትጠብቁ ያላችሁ ወንድሞችና እህቶች ልንገራችሁ፣ መንገዱ ላይ ይቀየር ይችላል። ልባችሁን ይቀይርና በከፍታ ያስኬዳችኋል። ክብር ለኢየሱስ ይሁን። ያ ረፍት ፈላጊ፣ ያ ሰላም ፈላጊ የሆነ ሰው አስቸጋሪ በሆነ መንገድ መካከል እያለፈ ሰላሙ የበዛ ነበር፣ ረፍቱ የበዛ ነበር፣ ምልከታው ተለይቶ ነበር። የትውልድ ጉዳይ ነበር ለሱ የሚያሳስበው እንጂ የራሱ ጉዳይ አልነበረም። የትውልድ ሸክም ነበር የሚያስጨው እንጂ የራሱ ጉዳይ አልነበረም። ለምን ብትሉ ልቡን ቀይሮለታል። በኢየሱስም ልባችሁን እግዚአብሔር ይቀይረው። በመከራ መካከል በከፍታ እንድትሄዱ የሚያደርጋችሁ ልብ መቀየር ነው። ጌታ መንፈስ ቅዱስ ሲመጣ ደግሞ ልባችንን ይቀይረዋል። የእግዚአብሔር ቃል እንደዚህ ይላል። ክብር ለኢየሱስ ይሁን። እነሆ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ አስገባላችኋለሁ፣ ሕጌን በልቦናችሁ ላይ እጽፈዋለሁ፣ በትእዛዜ ምን አደርጋችኋለሁ? አስኬዳችኋለሁ ይላል። ወንድሞቼና እህቶቼ እግዚአብሔር መንፈሱ ወደ ውስጣችን ሲመጣ የሚደረገው ነገር ምን እንደሆነ ታውቃላችሁ? ልባችን ይቀይራል። ልባችን ሲቀየር ለትውልድ መፍትሄ ያደርገናል። አሜን ትላላችሁ? ለትውልድ መፍትሄ ትሆናለህ። ለትውልድ መድኃኒትን የምታመጣ ትሆናለህ። ለትውልድ እንቆቅልሽን የመፍቻ ዋና ምክንያት እግዚአብሔር አድርጎ ይጠቀምብሃል። በጌታ በኢየሱስ ስም ልብን የሚቀይር 2 እጥፍ መንፈስ ዛሬ በኢየሱስ ስም ያግኛችሁ። የሚያሳርፈው መንፈሱ ነው። ኤልሳ አውቆታል። ቀድሞ የነበረበት ብልጽግና ያውቃል። ብልጽግናም እንዳላሳረፈው ያውቃል። ብዙ እርሻዎች ነበሩት፣ እርሻውም እንዳላሳረፈው ያውቃል። ብዙ እህል ወደ ቤቱ ይገባ ነበር፣ እህልም እንዳላሳረፈው ያውቃል።
የሚያሳርፈውን ነገር አንድ ነገር መረጠ። ዛሬስ እናንተ ህዝብ የእግዚአብሔር ህዝብ ምርጫ ምንድነው? ምርጫ ከተስተካከለ እግዚአብሔር እረፍትን አዘውልሃል። አረ አሜን ይባላል። አረ በደንብ አድርጎ አሜን ይባላል። አረ በከፍተኛ ድምጽ አሜን ይባላል። ከባድ ነገር ጠየቀ። ለምን? የሚሰጠው እግዚአብሔር ስለሆነ፣ ሰው ስለማይሰጥ ከባድ ነገር ነው የጠየቀው። መንፈስ ለመቀበል በጣም ውድ ስለሆነ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ስጦታ የምታውቁ ከሆነ እግዚአብሔር አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው አለ። ይህ በጣም ውድ ነገር ነው። አሜን ትላለህ? በጌታ በኢየሱስም ይህ ውድ ነገር ዛሬ በእናንተ ውስጥ መስራት ይጀምር። ምክንያቱም ለሚቀበለው መስዋዕትነትን ይጠይቃል። ለሚቀበለው ታዛዥነትን ይጠይቃል። መንፈስ ቅዱስ ለሚታዘዙት ነው ጌታ የሚሰጠው። ብዙ ሰዎች ለተወሰነ ጊዜ ኃይልን ይፈልጋሉ። እግዚአብሔር ግን የእድሜ ልክ የሆነ ታማኝነትን ይፈልጋል። የእድሜ ልክ የሆነ ታማኝነትን ይፈልጋል። ሲቀባህ የእድሜ ልክ ታማኝነትን ካንተ ይፈልጋል። አጠገብ ያለውን ሰው ንገረው፣ ሲቀባህ የእድሜ ልክ ታማኝነትን ካንተ ይፈልጋል በሉት። አንዳንዶች አንድ ሰሞን ይወጣሉ፣ ብቅ ብለው አየሩን በአጠቃላይ ይይዙታል። ከ2 ከ3 ከ4 ዓመት በኋላ ይጠፋሉ። ተገልጦ ከመጥፋት ጌታ እግዚአብሔር ይጠብቅ። በጌታ በኢየሱስም እንደተገለጥክ አርጅ። እንደተገለጥክ እርጅና ይምጣልህ። እንደተገለጥክ በኢየሱስም እርጅና ይምጣልህ። ሳትወርድ በኢየሱስም መጨረሻ ያማረ ይሁን። አንድ ሰሞን ይታያሉ እንደ ጭድ እሳት። በየመድረኩ እነሱ ናቸው፣ በየሚዲያው እነሱ ናቸው። ሁሉም የሚያወራው ስለነሱ ነው። እቅናን ጠብቆ ቅባትን ጠብቆ እስከ መጨረሻ ማድረግ ታማኝነትን ይጠይቃል። እግዚአብሔር ዛሬ ታማኝ ትውልድን ይጠይቃል። እንደ መልእክተኛ ተቀበሉ። እንግዲህ የላችሁ እግዚአብሔር ታማኝነታችሁን ይጠይቃል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ሰው የምትቀበሉኝ ከሆነ እንደ መልእክተኛ ተቀበሉኝ። እግዚአብሔር ያንተን ታማኝነት በኢየሱስም ይጠይቃል። ባህሪ ገንዘብ የማይቀይረው፣ ባህሪ ክብር የማይቀይረው፣ ባህሪን ዝና የማይቀይረው፣ በየትኛውም ወቅት በየትኛውም ጊዜ በከፍታ ይሁን በዝቅታ በየትኛውም ጊዜ ታማኝ ሆኖ የሚገኝን ትውልድ እግዚአብሔር ይፈልጋል። ይህን መልእክት ስቀበል እግዚአብሔር ተናግሮኝ የተቀበልኩት። እግዚአብሔር እንደዚህ አለኝ፣ ታማኝ ትውልድን እየፈለኩ ነው አለኝ። ክብር ለኢየሱስ ይሁን። በገንዘብ የማይደራደር፣ ለዝና የማይደራደር፣ በክብር የማይደራደር ለእኔ የሚቆምን ትውልድ እየፈለኩ ነው አለ። ባህሪውን የማይቀይር ትውልድን እየፈለኩኝ ነው አለ። መንገዱን የማይቀይር ትውልድ እየፈለኩኝ አለኝ እግዚአብሔር ታማኝ በኢየሱስ ስም ያደርጋችሁ። ቅባቱ ታማኝነትን ይፈልጋል። እስከ መጨረሻ እንድትሄዱ የሚያደርጋችሁ ቅባቱ ታማኝነትን ይፈልጋል። ቅባቱ በሚመጣበት ጊዜ ክብር ይዞ ይመጣል፣ ዝናን ይዞ ይመጣል። ቅባቱ በሚመጣበት ጊዜ ወገኖቼ ገንዘብንም ይዞ ይመጣል። ቅባቱ ሲመጣ አንዳንድ ባለጠጋ የተባሉ ሰዎች ወደ እናንተ ይመጣሉ። አቅጣጫ የሚያስቱ የተኳሉ ሰዎች ይመጣሉ። በዚያን ጊዜ መልስ ምን ሊሆን ይችል ይሆናል? በጌታ በኢየሱስም እስከ መጨረሻ ታማኝነትን ጠብቀ እንድትጓዝ እግዚአብሔር ይርዳ። እዩ መቀባቱን በሰማች ጊዜ፣ እዩ እየገሰገሰ መምጣቱን በሰማች ጊዜ ኤልዛቤል በተገነቷ ላይ ኩሏን ተኳኩላ ቀረበት፣ ጠበቀችው። ማን ነው ሲል እዩ እና መምጣቱን ስትሰማ ኩሏን ተኳለች። እናንተ ተኳኩላ ምን ልታረገው ነው? መልእክት ልታስቀይረው ነው። በጌታ በኢየሱስም እነ ኤልዛቤል ቢመጡ መልእክት የማይቀይር ትውልድ ይነሳል። እናንተ መልእክት የሚያስቀይር በጣም ብዙ ነገር አለ። ሲነሳ በቀጥተኛ ሲጨርስ ተጣሞ የሚጨርስ በጣም ብዙ ሰው አለ። በጌታ በኢየሱስም ጅማሬ ያምራል፣ ፍጻሜ ያምራል። እኔ ባንተ ላይ ይህንን ትንቢት ልናገር፣ ጅማሬ ያምራል፣ ፍጻሜ ያምራል። ኤልዛቤል መልእክትን አታስቀይርህም።
ገንዘብ መልእክትን አያስቀይርህም። ብልጽግና መልእክትን አያስቀይርህም። ክብር ዝና መልእክትን አያስቀይርህም። መልእክትን ይዘህ እስከ መጨረሻ ጸንተህ ትሄዳለህ። ከመንፈሱ የተነሳ እንደገና ለትውልድ መድኃኒት የሚሆነውን ነገር ካንተ ያወጣል። እኔ በጣም ከሚገርመኝ የነቢያት ልጆች በተሻገሩበት ቦታ ላይ ሁሉ ከሩቅ ቆመው ግን ዛሬ ጌታን ካንተ እንደሚወስደው ታውቃለህን እያሉ ከሩቅ ትንቢት ይናገራሉ። ነገር ግን አልቀረቡም። አውቃለሁ እናንተ ዝም በሉ እሱ ብሎ ቀርቦ ይከተላል። ወንድሜ ከሩቅ ትንቢት ተናጋሪ አትሁን። ከሩቅ ተቆሞ ራእይን የምታይ አትሁን። ከሩቅ ቆመ ህልምን የምታልም አትሁን። ቀርበህ ከጌታ መንፈስ የበለጠውን ነገር ተቀበል በኢየሱስ ስም። ከሩቅ ቆሞ የሚናገሩ በጣም ብዙ ናቸው። ቀርበው ግን ከመንፈሱ የሚካፈሉ ጥቂቶች ናቸው። ከሩቅ ቆመ ተናጋሪ ሳትሆን ቀርበህ መንፈሱን የምትካፈል በጌታ በኢየሱስ ስም ይሁንልህ። ምን አዚም ወድቆባቸው ነው አልኩኝ እኔ ይሄንን ሳጠና። አረ ሊወስደው ሲል ለምንድን ነው ያልተከተሉት ብዬ አልኩኝ። ይህ ሰው ግን ተከትሏል። ዓላማ ነበረው። የሚከተልበት ዓላማም ነበረው። የጨከነበት ዓላማ ነበረው። የተከተለበት በሬውን ያረደበት ምክንያት ነበረው። ክብሩ ነገሩን ሁሉ የጣለበት ምክንያት ነበረው። አሁን ያንን ምክንያቱ ላይ እየደረሰ ነው። አሁን ዴስቲኒው ላይ እየደረሰው ነው። የፈለገው ነገር ጋር ሊገናኝ እየደረሰው ነው። መጎናጸፊያው ሊወድቅበት እየደረሰ ነው። ተረኛ ሊሆን እየደረሰ ነው። ስለዚህ ጨክኖ ተነሳ። ወንድሞቼ ሊነጋ ሲል በጣም ሊጨልም ይችላል። የመከተል ጉልበት ልታጡ ትችላላችሁ። ኃይል ብርታት ልታጡ ትችላላችሁ። ነገር ግን ጸንታችሁ ከተከተላችሁ በኢየሱስ ስም ይሆንልሃል። አካካካካካ የመጨረሻ ሩጫ ጊዜ ሯጮችን አይታችኋል። የመጨረሻው ሩጫ ወደ መጨረሻ ሊደርሱ ሲሉ ፍጥነት ይጨምራሉ። ሰዓታቸውን እያዩ ፍጥነት ይጨምራሉ። ባላቸው መጠን ይሮጣሉ። ቢመቱ እንኳን አይቆሙም። ፔልጎርካት ነው ማነው የተባለው? ማነው ኃይሌን ሊደርስ ሲል ሲመታው ከሱ ጋር አልታገለም። ዝም ብሎ ሮጠ። ክብር ለኢየሱስ ሲሆን ክሩን ለመበጠስ ሮጠ። በኢየሱስ ስም ሩጥ ታገኛለህ። በኢየሱስ ስም ሩጥ ታገኛለህ። ጨክነህ ሩጥ ታገኛለህ። የሚያስቆምህ እያለ ነገር ትተህ ሩጥ ታገኛለህ። የሚቋቋምህ እያለ ትተህ ሩጥ ታገኛለህ። ይህ የመጨረሻ ሰዓት ነው። ለአንዳንዶች የመጨረሻ ሮጠው ክሯን የሚበጥሱበት ሰዓት ነው። የመጨረሻ ከድል ጋር የሚገናኙበት ሰዓት ነው። የመጨረሻ ለተለዩበት ነገር የሚገለጡበት ሰዓት ነው። የመጨረሻ ትንቅንቅ ያለበት ሰዓት ነው። የመጨረሻ ሩጥ በኢየሱስ ስም ይሆንልሃል። አንተ የመጨረሻ ሩጫ ነው። በዛን ሰዓት ጃላኪያን ቶባሳዬ የመጨረሻ ላይ ነው የደረሰው። ኤልሳ አሁን ካሁን በኋላ የኤልሳ ነገር የእግዚአብሔር የእጥፍ መንፈሱ ካልመጣ የኤልሳ ነገር ሊያበቃ ነው። ስለዚህ የተለየበትን ነገር የተከተለበትን ነገር ያውቃል፣ ምክንያቱን ያውቃል። ስለዚህ እየተከተለ ምን እንዳደርግልህ ትፈልጋለህ ከመወሰደ በፊት ሲል ያንተን ሁለት እጥፍ መንፈስ ጃኪያና ሞረባጄዲያ አስቸጋሪ ነገር ለምንሃል አለው። እኔ መስጠት አልችልም አለው። ምክንያቱም ቅባቱ ከሰው ሳይሆን ከሰራዊት ጌታ ከእግዚአብሔር ስለሚመጣ አስቸጋሪ ነገር ለምንሃል አለው። ነገር ግን ሲሄድ ብታየኝ ይሆንልሃል አለው። ፓጋዲያኖሳ ጃቶ ከረበዲያ ከዛ አብረው ያዘገሙ እየተጫወቱ እያሉ የእሳት ሰረገላ መካከል ላይ ገባና ለየቻቸው። በሚለይበት ጊዜ እንደዚህ የአባቴ ፈረስና ፈረሰኛ ሰረገላ አለ። ክብር ለኢየሱስ ይሁን። የኤልያስ እንትን ምንድነው መጎናጸፊያ ወደቀ ይላል። ከዛ በኋላ ላየውም ማየት ማለት ምንድነው? ትኩር ብለህ ማየት ማለት በጠራህ ላይ በኢየሱስም ትኩር ብለህ ማየት ይሁንልህ። አሜን ትላለህ። በጠራህ ላይ ነገሮች እርሱ ላይ አይንን እርሱ ላይ ስታረግ ነው ሌላው የሚከተልህ። አጂና ኮራ ባሴዲያ ነገሮች ላይ አይንን ስታደርግ እነሱ ይበራል። ብርን አትፈልገው ይልና ክንፍ አውጥቶ ይበራል ይላል። ምሳሌ ላይ ሄዳችሁ ስትመለከቱ ስትፈልግ እሱ ሲበር ስትፈልገው እሱን አይደለም መፈለግ ያለብህ። ልትፈልግ የሚገባህን የጠራህን ጌታ ነው። አይኖች በኢየሱስም በጠራህ ጌታ ላይ የተተከሉ ይሁኑ። ትኩር ብለህ ብታይ ሲያለክ አየ ተቀበለ። እናንተ ልብሱን ቀደደ የራሱን የኤልያስን መጎናጸፊያ ያዘና
ተመለሰ። ሲመለስ ዮርዳኖስ አሁንም ስራው ላይ ነው። የቅባቱ የመጀመሪያ ቼክ ማድረጊያ የኤልያስን መጎናጸፊያ ያነሳና የኤልያስ አምላክ ወዴት ነው ሲል ተከፈለ። ዛሬም አለሁ። ኤልያስ ሊሄድ ይችላል፣ እኔ ግን ካንተ ጋር አለሁ አለው። አሜን ትላላችሁ? የሚያሟሟቅህ ነገር ሊጠፋ ይችላል፣ እግዚአብሔር ግን ካንተ ጋር ነው። በየትኛውም ዘመን እግዚአብሔር ካንተ ጋር ነው። ትላንት ያበረታ ሰው ካጠገብ ሊለይ ይችላል፣ እግዚአብሔር ግን ላይለይ ካንተ ጋር ይቆማል። ማቲ ካሮሴ ፕሬጄኒያ ትላንት አለውልህ እኔ አለውልህ አይዞህ ያለ ሰው እሱን ላታገኘው ትችላለህ። የማይለይ እግዚአብሔር ግን ካንተ ጋር ይሆናል። በዮርዳኖስ እግዚአብሔር ካንተ ጋር ይሆናል። በኢያሪኮ እግዚአብሔር ካንተ ጋር ይሆናል። በቤቴል እግዚአብሔር ካንተ ጋር ይሆናል። በሚመች ስፍራ እግዚአብሔር ካንተ ጋር ይሆናል። በተራራ እግዚአብሔር ካንተ ጋር ይሆናል። በሸለቆ እግዚአብሔር ካንተ ጋር ይሆናል። ሰው ሊለይህ ይችላል፣ የማይለይ እግዚአብሔር ግን ካንተ ጋር ነው። ታዱና አካዲና ሞራባ ሴፔንታ እግዚአብሔር ላይለይ ካንተ ጋር ይሆናል። እግዚአብሔር ላይለይሽ ካንቺ ጋር ይሆናል። ሙዳኪን ሰፕሬጀን መግላዲያትሮሴፔ እግዚአብሔር ካንተ ጋር ከሆነ እግዚአብሔር ብቻውን ያሳድግሃል። እግዚአብሔር ካንተ ጋር ከሆነ እግዚአብሔር ብቻውን ይመራሃል። እግዚአብሔር ካንተ ጋር ከሆነ በሸለቆ ያሳልፋል። እግዚአብሔር ካንተ ጋር ከሆነ በተራራ ላይ ይገልጣል። እግዚአብሔር ካንተ ጋር ከሆነ የሚቃወምህ እንኳን ቢሆን ከርሱ የሚለይህ ማንም የለም። እግዚአብሔር ካንተ ጋር ሲያጠገብ ያለውን ሰው አማኑኤል ካንተ ጋር ነው በሉት። ድገሙና በሉት፣ በኢየሱስም አማኑኤል ካንተ ጋር ነው በሉት። አኪድ አራቦሴ ፕሬጀኒያ እናንተ ኤልያስ ተለየው፣ ከኤልሳ ጋር ማን ቀረ? እግዚአብሔር ቀረ። የኤልያስ አምላክ ወዴት ነህ ሲለው ተከፈለ ባህሩ። በጌታ በኢየሱስ ክርስቶስ ባህሩ የሚከፍል እግዚአብሔር ካንተ ጋር ይቀራል። ሌሎች ሊለዩ ይችላሉ። ሌሎች ትተው ሊሄዱ ይችላሉ። የታመንክባቸው ላታገኛቸው ትችላለህ። የተደገፍካቸው ሊክዱ ይችላሉ። የማይክድ እግዚአብሔር ግን እስከ መጨረሻ ካንተ ጋር ይሆናል። ይሆናል። ማንታኪያን ሴፕሬጀኒያ ሰው ካንተ ጋር ቢሆን ለሊት ስታለቅስ እንባህን አይመለከትልህም። ሰው ካንተ ጋር ሲሆን የልብ ጩኸትን አያውቅም። እግዚአብሔር ግን የልብ ጩኸትን ያውቃል። ማርዲታ ኮንሰፕሬጀኒያ እግዚአብሔር ካንተ ጋር ሲሆን ከንፈር በመምጠት አይደለም የሚያገለግልህ። እግዚአብሔር ካንተ ጋር ሲሆን ምንጮችን በመክፈት ያገለግላል። እግዚአብሔር ካንተ ጋር ሲሆን ተራራውን ደልዳላ በማድረግ ያገለግላል። እግዚአብሔር ካንተ ጋር በሚሆንበት ጊዜ የምታለቅስበትን ነገር ዋነኛ ምንጩን በመድፈን ያገለግላል። እግዚአብሔር ካንተ ጋር ሲሆን አገልግሎት የተቃና ይሆንልሃል። እግዚአብሔር ካንተ ጋር በሚሆንበት ጊዜ ማሰልጠኛ በሌለበት እግዚአብሔር ብቻን ያሰለጥናል። እግዚአብሔር ከኔ ጋር ሆኖ አይቼዋለሁ። በምድረ በዳ ሲያሰለጥነኝ አይቼዋለሁ። ማኪያ ሴፕሬጀኔ በምድረ በዳ ሲያሰለጥነኝ እግዚአብሔርን አይቼዋለሁ። ሲመራኝ እግዚአብሔርን አይቼዋለሁ። ሲሸከመኝ እግዚአብሔርን አይቼዋለሁ። ሳይሰለቸኝ ሲቀር እግዚአብሔርን አይቼዋለሁ። እግዚአብሔር ካንተ ጋር ሲሆን ወንድሜ ላይሰለች ላይታክተው ሊሸከም ቃል ኪዳን ገብቶልሃል። እግዚአብሔር ካንተ ጋር በሚሆንበት ጊዜ የሚሸከም ይሆናል። ሰው ይደክመዋል። ሰው ይሰለቻል። ሰው አጠገብ ላይ ይኖር ይችላል። ሰው ሊከድህ ይችላል። ሰው በሞት ሊለይ ይችላል። የተደገፍክበት ሰው አቅም ሊያጣ ይችላል። ዛሬም አቅሙ የተጠበቀ ሕያው የሆነ እግዚአብሔር ሁሉን የሚችል በሁሉ ስፍራ ላይ የሚገኝ ሁሉን ማድረግ የሚችል ጌታ ላይለይ ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይሆናል። ሬዳ ጋቦሳፓ ኤልያስ ወደ ላይ ወጣ። እናንተ መጎናጸፊያውን ጥሎ ማሳካቦሳፓ ኢየሱስ ወደ ላይ ሲወጣ ደግሞ መንፈስ ቅዱስን ጣለልን። መንፈስ ቅዱስን ላከልን።
ኤልያስ ወደ ላይ ሲወጣ መጎናጸፊያውን የጣለው፣ ኢየሱስ ግን ወደ ላይ ሲወጣ መንፈሱን ላከልን። እሄዳለሁ ቅዱስ መንፈሴንም እልክላችኋለሁ ያለው ቃል በሐዋርያት ሥራ ምዕራፍ 2 ላይ ተፈጸመ። በበዓለ 50 ቀን ተፈጸመ። ወንድሜ እግዚአብሔር ካንተ ጋር ነው። አጠገብ ያለውን ሰው ንገረው፣ እግዚአብሔር ካንተ ጋር ነው። በደም አድርገህ ንገረው፣ እግዚአብሔር ካንተ ጋር ነው። አለው እዚህ አለው። እናንተ እግዚአብሔር እንዴት ድንቅ ነው! ዮርዳኖስ ከተሻገሩ በኋላ ለመመለስ ሲያስብ አሁንም ዮርዳኖስ እየወረደ ነው። ትላንት በኤልያስ አገልግሎት ዮርዳኖስ ተከፍሏል። ቅድም በኤልያስ አገልግሎት ዮርዳኖስ ተከፍሏል። አሁን ግን የሚከፍል የለም። ኤልያስ ሄዷል። የቀረ መጎናጸፊያ ነው። ማን አለ ሲል መጣና እንደዚህ አለ፣ የኤልያስ አምላክ ወዴት ነህ ሲለው አለው እዚህ አለ። ሃሌሉያ! አለውኝ አልተለወጥኩም አለ። አለው አልተቀየርኩም አለ። አለው ትላንት እንደሰራ ሰራለሁ አለ። አለው ከኤልያስ ጋር እንደነበር ካንተ ጋር ሆናለሁ አለ። አለው እኔ እሰራለሁ አለ። ዛሬም እግዚአብሔር አለ። እነግርሃለሁ ብቸኛ ነኝ፣ ሰው ጥሎኛል፣ ሰው ትቶኛል፣ ሰው ረስቶኛል፣ የተማመንኩባቸው ሁሉ በዙሪያቼ የሉም ለምትል ሰው እግዚአብሔር እንደዚህ ይላል፣ አለው ይልሃል እግዚአብሔር። እግዚአብሔር አለ። ማካሴ አለሁ አለ እግዚአብሔር። እናንተ ትላንት ዮርዳኖስን የከፈለ ዛሬም ይከፍላል። ትላንት ታምራት የሰራ ዛሬም ይሰራል። ትላንት የፈወሰ እግዚአብሔር ዛሬም ይፈውሳል። ትላንት የቀባ እግዚአብሔር ዛሬም መቅባቱ አለ። አጠገብ ያለውን ሰው አለሁ ይልሃል እግዚአብሔር በለው። አረ በደንብ በለው፣ አለሁ ይልሃል እግዚአብሔር በለው። አለው ሲል አልተለወጥኩም እያለ ነው። አለው ሲል አልተቀየርኩም እያለ ነው። አለው ሲል ኃይሌ አልቀነሰም እያለ ነው። አለው ሲል ያለ የነበርኩ ለዘላለም የምኖር ነኝ እያለ ነው። ሰዎች ያልፋሉ፣ ሁኔታ ያልፋል፣ ነገር ያልፋል። የማያልፈው እግዚአብሔር ግን በመካከላችን አለ። የማያልፈው እግዚአብሔር ሌሊት ካንቺ ጋር አለ። በሐዘንሽ ጋር እግዚአብሔር አለ። ልብሽ በወደቀበት ነገር ላይ እግዚአብሔር አለ። ማን ይደርስልኛል በምትዩ ነገር ላይ እግዚአብሔር አለ። ማን ይፈውሰኛል በምትለው ነገር ላይ እግዚአብሔር አለ። አንተ አለው የኤልያስ አምላክ ወዴት ነው አለው። ለካ ዮርዳኖስ ኤልያስን አምላክ ይሰማል። ዳሊካኖማ ሰፕሬጄኒያ ያንተ ዮርዳኖስ እግዚአብሔርን ይሰማዋል። ያንተ ዮርዳኖስ መንፈስ ቅዱስን ይሰማዋል። ያንቺ ዮርዳኖስ መንፈስ ቅዱስን ይሰማዋል። ከተረከበ በኋላ መጣ። የኤልያስ አምላክ ወዴት ነው ሲል የመጀመሪያው ቅባቱን የሚፈትንበት ስፍራ ደረሰ። ጃንቶ ኮባራ ሼዲያ ስትቀባ ዮርዳኖስ ሊገጥም ይችላል። ነገር ግን በእግዚአብሔር ቅባት ታልፈዋለህ እና ዮርዳኖስ ከፊት ለፊት ተንጣሎ ጠበቀው። ማታኮሳ ፕሬቼኒያ የኤልያስ አምላክ ወዴት ነው ሲል ለካ በሱ ላይ አርፏል። ዮርዳኖስ ተከፈለ። ተሻግሮ በሚሄድበት ጊዜ የነቢያት ልጆች አገኙት። የኤልያስ መንፈስ በሱ ላይ አርፏል አሉ። ሃሌሉያ! ትንቢት ተናገሩ። የኤልያስ መንፈስ በሱ ላይ አርፏል አሉ። ነገር ግን ኤልያስ የት እንደደረሰ አላወቁም። በኢየሱስም ከፊል ከመናገር እግዚአብሔር ይጠብቅ። ባርኩት። በኢየሱስም ከፊል ከሆነ ዕውቀት ጌታ ይጠብቅ በሉት። ከዛ ጌታ ወዴት ነው አሉት። ወስዶታል አለ። አረ የሆነ ቦታ ወስዶ ጥሎት ይሆናል፣ እንፈልገው። አረ ተው ባካችሁ አትፈልጉት። አይ እንፈልገው አሉ። ሄዱ ፈልገው ተንከራተው ከተመለሱ በኋላ ኤልያስን የሆነ ጥያቄ ጠየቁት። እቺ ምድር እንደምታያት ውብ ነች አለ። በጣም የምትመች ለኑሮ ምቹ ነች አለ። ነገር ግን ውሃው ይጨነግፋል እናንተ። ስለዚህ የሚጨነግፍ ስለሆነ ወደ እያንዳንዱ ቤት ሲገባ ሞት ይዞ ነው የሚገባው። ስለዚህ ምንድን ነው የምናደርገው ሲል አምጦልኝ አዲስ ማሰሮ አለ ጫውጣ ያለበትና ከዛሬ ጀምሮ ይሄው ፈውሻል። አትቀጥሉም። 2 ክብር ለኢየሱስ ይሁን። አሜን ትላላችሁ። በጌታ በኢየሱስ ስም እግዚአብሔር ሲቀባችሁ የምድርን ጭንገፋ በእናንተ አገልግሎት ይወገዳል። በኢየሱስ ስም የምድሪቷን ጭንገፋ በአገልግሎት መወገድ ይጀምራል።
በኢየሱስም የምድርን ጭንገፋ የሚያስወግድ የእግዚአብሔር ቅባት በኢየሱስም ያግኛችሁ። የእግዚአብሔር ቅባት በኢየሱስም ያግኝሽ። ዛሬስ እግዚአብሔር መንፈስ ቅዱስን ላንተ መስጠት ይፈልጋል። አንተስ መቀበል ትፈልጋለህ? በኢየሱስም ከዱንዛዜ ያውጣ። ራኪያን ሶፕሬጀኒያ ለማገልገል ለመገዛት እስከ መጨረሻ ድረስ ታማኝ ለመሆን ትፈልጋለህ? ገንዘብ ቢመጣ ወደ ህይወትን የማይቀይርህ፣ ክብር ቢመጣ፣ ዝና ቢመጣ፣ ጓደኞች ቢበዙ፣ ፈላጊ ቢበዛ የማትቀየር ሆነ ሰው ሆነ መቆም ትፈልጋለህ? ትችላለህ። እግዚአብሔር ዛሬ በቅባት ያገኝሃል። በጌታ በኢየሱስም በቅባት ያገኝሃል። በጌታ በኢየሱስም በቅባት ያገኝሃል። አሁንም እግዚአብሔር ይጠይቃል፣ ምን ላደርግልህ ትፈልጋለህ? ቅባቱ የሚመጣው ለዝና አይደለም። ቅባቱ ለሚቀመጣው ለክብር አይደለም። ቅባቱ ለሚመጣው ትውልድን ለመታደግ ነው። ሚዲያ ላይ አንድ ነገር ተመለከትኩኝና በጣም ገረምኩኝ። አንዱ በጭቃ ላይ እየወደቀ እየተነሳ ለምንድነው ቫይራል የማታወጡኝ? ደፍ ይላል ጭቃ ላይ ይወጣል። ለምንድነው ቫይራል የማታወ? ደፍ ይላል ጭቃ ላይ። ሰውነቱ በሙሉ ጭቃ በጭቃ ነው። አቤት ለእውቅና ያለ መጋደል። በኢየሱስም አንተ አትታወቅ፣ እግዚአብሔር ባንተ ላይ ይታወቅ። ቅባቱን የምትፈልገው ለምንድነው? መልካከትን አስተሳል። ለዝና አይደለም የሚመጣው፣ ለክብር አይደለም የሚመጣው፣ አንተ እንድትበለጽግበት አይደለም የሚመጣው። ቅባቱ እግዚአብሔር ትውልድን እንዲታደግ ነው።